ከ100 ሜትር በኋላ ዘንዶና እባብ አለ ስለዚህ እርግጠኛ ተቀድመናል ለመጀመሪያ በጣም የሚያስፈራ አድቬንቸርስ የሆነ ጉዞ ልናደርግ ነው ካፕቴን እንግዳ ማዜ ይባላል እንኳን በሰላም መጣችሁ ወደ ኡባ አርባ ምንጭ ማሪያል አዟል ምትፈራ ከሆነ ቅር እዚህ ጫካ ውስጥ እንደዚህ አይነት የሚያምር ቤት ደስ አይልም ለምን የተሰራ ቢሆን ጥሩ ነው ለዘንዶ 1 ኪሎ ሜትር በጫካው ካኖፒ ስር ነው የምትሄዱት Jesus probably እዚህ ውስጥ ዘንዶ ሊኖር ይችላል ቀዳዳው ነው አሁን እዚህ አካባቢ ሊኖር ይችላል ዘንዶ ያ ህይወቴ በሰላም ደርሳ ትመለስ ይሁን ጋይስ ዘንዶን ውስጥ ገብቼ ላይ ነው እሷን አዞዎችን ያባረረው በድንጋይ አዞዎችን ያባረረው ዳንያዞ በጣም የሚያስፈራ አድቬንቸርስ የሆነ ጉዞ ልናደርግ ነው ብዙ ሰዎች አልሄዱም የጋሞ ልማት ማህበር አዲስ የቱሪስት ዴስቲኔሽን አግኝቷል VIP የተወሰኑ ሰዎች ተመርጠን ልንሄድ ነው በጣም እንደሚያስፈራ ተነግሮናል እኛም እየፈራለን እንዴ ፈርቻ አላቀ ትፈራለህ ትፈራለህ ገደኑ ራሱ ፈራው 1 ኪሎ ሜትር በጫካው ካኖፒ ስር ነው የምትሄዱት ሲትሄዱ ወደ 50 ሴንቲሜትር 40 ሴንቲሜትር ጥልቀት ያላችሁ እንትን አለ ጉርጓድ ጉማሬ የሄደበት ማለት ነው ጉርጓድ ያ የጉማሬን ኮቴ ተከተል ነው ወደ ሀይቁ የምንሄደው እሺ ልክ አንዳንዴ ወደ ማምሻው አካባቢ ጉማሬዎች የሚወጡበት ሰዓት ነው ድምጻቸው ያ ጉማሬ ድምጽ ታውቃለህ ሲል ጀልባውን ነው የሚያነቃንቀው እና ያነቃንቃል ያ አንዱ መዝናኛችን ነው ሞጬ ደሴት ላይ ወደፊት የታሰበው ምንድነው ለ2 ቀን ለ3 ቀን እንግዶችን የሚያቆይ ካምፒንግ ሳይት የሞጬ ደሴት ዙሪያው ሙሉ በሙሉ ረዳሽ ነው አሻዋ ነው ጽድት ያለ አሻዋ ነው ወደ ከሰዓት አካባቢ አዞዎች ወጥቶ ይተኛሉ ጉማሬ አንዳንዴ ያው ድንበሩ ከተነካ መጥቶ ሊመታ ይችላል ሊገለበጥ ይችላል አሁን ምናየው ይሆናል ማለት ነው ጉማሬያል አዟል ምትፈራ ከሆነ ቅር ሰገን ካምፕ አስጋሪ ሆኖ ኖሯል ድሮ አዞ ከመጣም ነው የምታደርገው አዞ ይበላል እግዚአብሔር ነው እኔ ወጎሎ ይዤ አልቀስፍም ግን ዳር ላይ ሆኜ አሳ የገዛው እዛ አጠራቅምና ቋንጣ አረግና ወደ ከተማ ልካለሁ ወደ አርባ ምንጭ ሁለት ወር ኩዳዴ ጾም ነው የምገባው ሁሌ እዛው ነው ኑሮ እኮ እዛው ነው ነካሰ መጥቶ ያዘኝ እንጂ ማምለጥ አይቻልም ወንድም ይበላል የኔ ወንድም ሊሆን የሚችለው ጉማሬ ነው እንጂ ጉማሬ ሊሆን ይችላል እኛ የጋሞ ልጆች ተባርከናል እስቲ ደሞ ያው ደጉን ይዘን አሁን ወደሚቀጥለው አድቬንቸራችን እንጓዛለን ወንድም ይፈርታል ፈርቻለሁ ግን ውስጥ 50 ነው ክብራትና ክብራን ሪሶርስ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ አሁን አዲስ ወደ ሞጬ ነው የምንሄደው Thank you so much በቅድሚያ እንኳን ደህና መጣችሁ ስሜ ዘካሪያስ ጴጥሮስ ነኝ እዚህ ያዞራንቺ ቱር ነኝ የጀልባ አገልግሎት የምንሰጠው 3 ዴስቲኔሽን ነው የምንሰጠው የመጀመሪያው ዴስቲኔሽን በዚህ የግዘር ድልድይ ጉዞ ነው እና ሁለተኛው ዴስቲኔሽን ደግሞ እዛ ደሴቱ አለን ሞይጾ ደሴት አለን ሶስተኛ ደግሞ በዚህ ገበታ ላይ ትውልድ አለን እስከ ደሴቱ ወርዳችሁ የምትዝናኑበት ቦታ አለ በታች በኩል ሲዞሩ ደግሞ ወደ ፓርኩ ጆይን ማድረግ ትችላላችሁ በጣም ዳር ላይ ያሉ አዞችን ማየት ይቻላል ጉዞ በጀልባ ሲያደርጉ ኖርማሊ ውሃውን ዳርቻ አካባቢ ነው ደሴቱን ማየት መዞር ይቻላል ግን ወርዶ ቦታው ላይ መራመድ መንቀሳቀስ አይቻልም 5 ሰው 4500 ብር ነው እስከ 78 ሲሆን ደግሞ 5000 ብር ነው የሚከፈለው የጉማሬ ጥቅም ግን ምንድነው ጉማሬ ይባላል ሌላው ደግሞ በጦርነት ላይ ትልቁ ሚና የሚጫወተው መሳሪያ ምንድነው እቃ ጋሻ የሚሰራው ከምንድነው ከጉማሬ ያ ትልቁ የጉማሬ ቆዳ ያ ጥይት አይበሳውም ታውቃለህ ባይዘው ጉማሬ ላይ ጥይት ዝም ብሎ የሚተኩሰው አይገለው ጉማሬ ያስራት ለምን ከዚህ ቆዳ ውስጥ ሰርቶ ተለጥፎ እንዳይወጋም በዛ በኩል ጫማው አለ በዚህ በኩል አባይ ቃል በላይ በኩል ጋሞ ከፍታማ አካባቢዎች ወይም ጋሞ ሃይላንድስ ተብሎ የሚታወቁ የዚህ የሁለቱ ሀይቅ ኢሉና መነሻው ከጉጌ የሚነሱ ወንዞች ናቸው አባ ነው የሚለው የኛ ሰው አባ ማለት ሰፊ ማለት ነው ስለዚህ ያው ጋሞ ማህበረሰብ ከውሃ ከጫካ ጋር የስነ ልቦና ቁርኝት አለው በተፈጥሮ በኢትዮጵያ ውስጥ ብትፈልግ ትልቅ ጋሻ ቁጥር የምታገኘው ጋሞ ውስጥ ነው ጋሞ አንዱ ተዋጊ ነው በአድዋ ጦርነት ጊዜ 4000 ፈረሰኛ ከጋሞ ሃይላንድስ በፈረስና በእግር ነው አድዋ የዘመተው ስለዚህ ሰዎች ጉማሬ ምንድነው ካላችሁ ቆዳው ለምን ያስፈልጋል ካላችሁ ስጋው በባህላችን ባይበላ ቆዳው በጥይት ብትመቱት ራሱ አይበሳም ይሄ እንስሳ ነው አሁን እየጮህ የሚያስፈራራ አትፍራ 365 ጊዜ የተጻፈው መጽሐፍ ቅዱስ ላይ አትፍራ ይላል ግን ይፈራል ሊድ ክብራትና ክብራን አሁን እንግዲህ በዚህ በአዞርባታ ውስጥ ነው የምንገኘው ጫካው በጣም ሰላም ይሰጣል ኑና ሞክሩ ብዙ ነገሮች ተቀይሯል በጋሞ ልማት ማህበር አማካኝነት ከዚህ ጀምሮ
4 ኪሎ ሜትር ነው በኋላ የምንሄደው አብራችሁን ቆዩ የድንግል ማርያም ልጅ ኢየሱስ ክርስቶስ ሲከተለን ያው መሞከር አለብን ጉማሬ ወደዚህ ወደ ውጭ የሚወጣው በኢቮሉሽን ነው ባይዘው እንትን የአኳቲክ አኒማል አይደለም ታውቃለህ ነው እንዴ አዎ በኢቮሉሽን ነው የሃይቅ ሆነው ኦኬ ስለዚህ ሄርቢቨረስ ነው መጥቶ ሳር እዚህ ይበላና የተሻለ ሳር አካባቢ ሲያይ ቀድሞ ይበላውን ያወጣል ቮሚት ያደርጋል አስታውቆ እንደማውጣት ማለት ነው አዎ ያወጣ እዚህ ጋር ይሄ ማለት እሱ ነው በቃ ኦኬ ይሄ በቃ ናቹራል ኮምፖስት ነው እሺ ምንም በቃ ፕሮሰስ ማይፈልግ ማለት ነው ያለቀለት ማለት ክብራትና ክብራን እዚህ ጫካ ውስጥ እንደዚህ አይነት የሚያምር ቤት ደስ አይልም ለምን የተሰራ ቢሆን ጥሩ ነው ለዘንዶ የተረበሸ ውስጣችንን የሚያረጋጋ ጭንቀትና ፍርሃታችንን በሰላምና ደስታ የሚቀይር ጥሩ ወዳጆችን ወደኛ የሚያቀርብ የተበላሸ ትናንታችንን በተሻለ ነገ የሚለውጥ የአርባ ምንጭ ሪትሪት እናንተን እየጠበቃችሁ ይገኛል በድሮ 987 2090 ደውላችሁ በውቢቱ አርባ ምንጭ ተፈጥሮ ትታጠባላችሁ ጫካ ውስጥ ወክ አርጋችሁ በአርባ ምንጮቹ ዋኝታችሁ በዶርዜ ፏፏቴ ተገርማችሁ ህይወታችሁን የሚቀይር ትምህርት አርምሞና ስልጠና አግኝታችሁ ትመለሳላችሁ ውጭ ሀገር የምትገኙ ኢትዮጵያ ለሚገኙት ወንድሞቻችሁ ይህንን ስልጠናና ሪትሪት በመጋበዝ ህይወታቸው እንዲቀየር እርዷቸው በድሮ 987 2090 ደውላችሁ ተመስገቡ ያለን ቦታ ውስን ነው ምንድነው የሚበላው ዘንዶ ዶሮ ነው የምናበላው ዶሮ ቱሪስቶች እየመጡ የሚሰጡበት ቦታ አለ ይጥላሉ ዘንዶ ዶሮን ይበላል ማለት ነው ይውጣል አዎ ተሰጠዋለህ ግን አንተ ቆመ ይያል አይበላም ለምን በቃ ሪስፔክት ይመስለኛል ዞር ስትል ነው መጥቶ የሚበላት ማለት ይሄን ሰብሮ ቢወጣስ ዘንዶ ግን ኔቨር ሁለት ነው ደብል ቦንድ ነው በውስጥ በኩል አለ በውስጥ ሌላ ሩም አለ ቀጥሎ ደግሞ ሌላ ጓዳ አለ እሱ የሚኖረው ጓዳ ውስጥ ነው ሶስት ክፍል ዘሎ አይመጣም ሰው ግን ሊውጥ ይችላል ዘንዶ እዚህ አይችልም ዘንዶ ምንም ነገር ይወጣል እዚህ አይችልም እኔን ይውጠኛል በደንብ አድርጎ ይወጣል ይውጣል በጣም ነው ተነገረው በጣም ተነግሯል እንደምንነካ ዘንድ ስሙራቱ ዘንዶ እኮ ነው አንተ ዘንዶን ስለምትመስል እንዴት ነው የሚውጠው ጋይስ ግን ምንድነው አሁን ነገሩ ይሄ ለዘንዶ ነው የተሰራው ዘንዶ ተይዞ ቁጥሯል እንዴት ነው ግን ትራቭል ተደርጎ እዚህ ውስጥ አሁን የሚገባው ዘንዶ ትራፍ የሚደረግበት መንገድ አለው አሁን እንቁላሉን እየጠበቀ ነው እየጠበቀ ያለውን ዘንዶ በባላ ነው አናቱ ላይ እዚህ ጋር ገቱ ማለት ነው እሺ ለመያዝ ግን መጀመሪያ ምግብ ተጠዋለ ላይክ ፍየል ኦር ውሻ ተለቅ ያለ ነገር ከዋጠ ማለት ኢንአክቲቭ ነው ለአንድ አመት የተወሰነ ጊዜ ይተኛል እሺ በሬ ቢውጥ ለምሳሌ 7 ወር 8 ወር በሬ ይውጣል አዎ ዘንዶ ድብን አድርጎ ስትሬች ያደርጋል እንትኑ ስለሚለጠጥ ማለት ይኸውልህ ዘንዶ ሰው ውጦ አይቻላቅም ፍየል ውጦ አይቻቃለው ይሄ አጋዘን ውጦ ባይኔ አይቻለው ኬንያ አይቻለው ባንኮክ ግን በስነ ስርዓት እያመጡ ትልልቅ ዶሮ አለ አይደለ ይጥሩለታል ከነ ነፍሱ ያለ ዶሮ ራፍ ያረጋታል ወዲያው ጭምድድ ያረጋ ስብርብር አድርጎ ከዛ ዳኒ ዘንዶው ሰው መዋጥ አይችልም ነው የምትለው ወይስ ሰው ውጦ አላየሁም ነው የምትለው ሰው ውጦ አላየሁም ግን አይችልም ዋጥ ለምን አንተን አንሞክርም እነዚህ ዶሮዎች ዘንዶን እየጠበቁ ያሉ ናቸው ይመጣል ያው እየጠበቁት ነው ማለት ነው ይበላቸዋል ማለት ነው አዎ እዚህ ነው ዘንዶ አይደለም ጫፌው ላይ ትንሽ ይርጋል ይዛችሁት አትመጡም በጭራሽ እዛው ነው እንቁላሉን እስኪ ያስፈለፍል ትጠብቃለህ አግሬሲቭ ነው ካልሆነ በጣም አግሬሲቭ ነው እዛ ላይ ቁጭ ካለ አይነሳም የግድ መፈልፈል አለበት ሴት ዘንዶ ናት ልጆቿ ሲወጡ ዘን ፍየል ትወስዳለህ ትወጣለች ከዛ በኋላ እሷን ይዘህ ትመጣለህ ማለት ነው በጣም ጋይስ ሰዓት አለው የምወጣበት ሰዓትና የምገባበት ሰዓት ወይስ ሁሉ ጊዜ ነው ያለው እኛ ጋር ሁሉ ጊዜ ምን ነው የሚሆነው ዋናው ሐሳብ አዞርባታ በታሪክ ዘንዶ ቤት ነበር አስተውሳለሁ ጋሞን ልማት ማህበር እየሰራ ያለው አዞርባታ ድሮ የነበረውን ሞገስ መመለስ ነው የአዞ ጫጩቶች ከ2000 በላይ በዚህ አመት ብቻ እንዲፈለፈል አድርጎታል ተጨማሪ ደግሞ ጥንቸልን ጨምሮ ኤሊን ጨምሮ ጉሪዛን ጨምሮ ለህፃናት ለአዋቂዎች የሚሆኑ ተጨማሪ እንስሳዎችን በማስገባት የቱሪስቱን የቆይታ ጊዜ ማራዘም ዘንዶ ቤት ናይቴ እንደውንክ ናቹራሊ ዘንዶ የሚፈልገው ቦታ ተጠንቶ ነው ተመርጦ ነው ዝም ብሎ አይደለም የተሰራው ኢቭን የተሰራበት ማቴሪያል ኤቭሪቲንግ በዩኒቨርሲቲ መምራን ስለዚህ ኦኬ እዚህ አካባቢ ዘንዶ ይሄን ቦታ ይፈልገዋል ያ ዘንዶ በባህሪው እንደዚህ አይነት ቦታዎችን መርጦ ነው የሚቀመጠው አሁን እዚህ አካባቢ ሊኖር ይችላል ዘንዶ ያ ይኖራል ወይ ነው አንተ አትፍራ እዚህ ጋር ባባ አልደነግጥም ለምን
እንዴ አንተ ከራለሁ አይጥ ካልክበት እግዚአብሔር አይጥ ፈራለሁ አይጥ እንዴ ተከናንበንም ተኛ ቤቱ እንዴ ዘንዶ እግዚአብሔር አንተ ያቀርጥ እሺ ቆይ አሁን እኔ በዛ መንገድ እየሄድኩ ነው ባቡ መንገዱን እያቋረጠ ነው አይደለም እየሄደ ነው በቃ እሱ እየሄደ ነው አይደል አንተ ካልሄድክበት በስተቀር እባቡ ወደ አንተ አይመጣም መጥቶ ቢል ካጣስ ከራባው ሳይነካም ከ100 ሜትር በኋላ ዘንዶና እባብ አለ ስለዚህ እርግጠኛ ተቀድመናል መጀመሪያ አትፈራም ዘንዶ አለ አሁን እዚህ ጋር ዘንዶ አሁን እዚህ ጋር አለ አንተ ቀድመህ ቆንጨራ ስጠኝና ዘንዶ ያያችሁ ግራ ቀኝ ተጠንቀቁ ሌላው እንግዲህ አይታችኋል አዞን ያው በተፈጥሮ አግሬሲቭ የሆነ እንስሳ ነው አዞን ማላመድ ከቻልን ኦኬ በጣም ደግሞ የሚዘገንን ነው ከሃይማኖትም ከባህልም አንፃር አይደል ዘንዶ ስንል ስሙ ራሱ ማለት ነው ሶ ስቲል ማላመድ ከቻል ሰው ልጅ እርስ በርስ የሚለውን ኮንሰፕት ሰው እርስ በርስ ከዛሬ አዞ ኦር ዘንዶ ሰውን ከሚያጠቃ በላይ ሰውን እያጠቃ ነው ሶ መማሪያም ጭምር ነው በጣም አሪፍ ዩሲ አሁን ፖይንቱን አምጣይ እኔስ ባገሬ እንኳን ሰው ወፋ ዓለም ዳለው ይባላል ዘንዶና አዞ አርባ ምንጭ አልምደው ካሳዩ ሰው ከሰው ጋር መዋደድ አለበት ይሄ የሚገርም ኤክስኪዩሽን ነው I swear to God shout out to ጋሞ ልማት ማህበር ጋይስ ዘንዶን ውስጥ ገብቼ ላይ ነው አስፈራኝ ማፊ ዘንዶ ቤት ነው ና ስማ ለዘንዶ ዶሮ የሚጣለው በዚህ ጋር ነው እቻለች እንደዚህ ዶሮዋን በዚህ ትጥልለታለ ማለት ነው አጣ በዚህ ጋር ነው ዘንዶ የሚገባው አሃ yes አሃ ውሃው ሬጉሌት የሚደረግበት ወዛ በኩል ነው ውሃው እዚህ ነው የሚሆነው ውሃ ያው ሲፈልግ እዛ ውስጥ ባዝ ያደርጋል ማለት ነው ዶሮቹ እዚህ ውስጥ ነው ያሉት አያችሁ ይሄ ዛፉ ያልተነካው እዚህ ቤት ውስጥ ዘንዶ መጠምጠም ይፈልጋል በባህሪው እንደዚህ የለም አይደል እዚህ ውስጥ ጌታ ሆይ ጠብቀን መጠምጠም ስለሚወድ አየ ዲዛይን ሲያደርጉ አንተ ማፊ ተው በእግዚአብሔር አታዘግተኝ እንዴ እዛ ውስጥ ነው ይሄ የሚቀመጠው ይሄ ዛፍ ነው ቤቱ ላይ ተሰርቶ አለ ሻወር ኢቭን ካስፈለገ የመኪና ማጠቢያ አለ አይደል ይታጠባል ብዙ ዘንዶ ልታመጡ ነው ያሰባችሁ ሁለት ባላሚስ ብሮ አዲስ አበባ አንበሳ ግቢ አለ አርባ ምንጭ ዘንዶ ግቢ አለ that's the difference and አዞ ግቢ አለ and ጉማሬ አለ and ይቀጥላል ኦኬ ያስፈራል አራው ኢየሱስ ያስፈራል ዘንዶ ያስፈራል እንዴ ያስፈራል ዘንዶ ኮን ሲሙ ዘንዶ ነው አረ መንቀሳቀስ አለብን እንሂዱ ሰዎች እንዴት እዚህ ውስጥ ምንድነው የዘንዶ ጉድጓድ ገብቶ ውስጡ ይተኛል ይኖራል ይወሸቃል እዚህ ውስጥ እና ልጆች እንጨት ሲለቅሙ ቢያገኛቸውስ ጋይስ በጣም የሚያስፈራ ጫካ ውስጥ ነው ያለ ነው ይሄም የዘንዶ መኖሪያ ነው ይሄ በእውነት ጂሰስ ፕሮባብሊ እዚህ ውስጥ ዘንዶ ሊኖር ይችላል ቀዳዳው ነው በጣም አስፈሪ ጫካ ውስጥ ነው የምንገኘው ብቻዬን ወደ ኋላ ቀርቼ ነው ዘንዶ አለ እዚህ አካባቢ የዘንዶ ማደሪያውን እዛ አይታችኋል ያ ብቻዬን ዞን ፈራው ትንሽ ሰዎች ጥለውኝ ሄዱ ያው ማታ የረገጠበት ነው ጉማሬ ያው ጉርጋር ይፈጠረ ነው የሚሄደው ከመጣብን ዝሻውን አጣ ስንት ግር ነው ያለው ጉማሬ አራት እግር ሆኖ 1 2 3 4 ጣቶቹ ጉማሬ ኦልሞስት የሚወጣበት ሰዓት ይታወቃል እሱ የማታ ነው የሚወጣው ጧትና ማታ ጧት በጣም በጧት early down in dusk ነው በቃ ግሬዝ የሚያደርጉት ዩዥዋሊ ግን ማታ ነው ማታ ሰዓት በኋላ ጉማሬ ማሳችን ይመጣል ባንድ ኮኔክተር ማሳጨርሶ ይሄዳል አዲስ ታሪክ የለው እኛ እርሻ ስላረስን እንኳን ጉማሬ የጉማሬው እንትን አግሬሲቭ ነው ሜዳርጎ ነው አፈር ነው የሚያበላው ጉማሬ ሲጀምር ሳር ነው ይበላው በጣም በተለይ ሴት ጉማሬ ልጆቿ አጠገቧ ካሉ በውስጥ ከተጠገ በወጎሎም በጀልባም ተጋራል ገይ እንትን ይላል በአፉ ግጥምጥል አድርጎ ይጥራል
ጠዋትና ማታ ነው የምወጣው አሉ ጉማሬ። እሺ ዘንዶ ሰዓቱን ለማወቅ ፈልጌ ለጠቅላላ እውቀት አንተ አትጥራ ስሙን ባክ ስሙን አትጥራ ይመጣል እባክህ እና ታዲያ ማዕበል ሳይመጣ ቶሎ እንውጣ ጋይስ በጣም አስፈሪ ወደ ሆነው ወደ አባያ ጫይቅ ለመጀመሪያ ጊዜ ፕሮባብሊ በጋሞ ልማት ማህበር እርዳታ አማካኝነት ቱር ለማድረግ እየሄድን እንገኛለን። ኢትስ ጀስት ስኬሪ አልዋሻችሁም። በጣም ያስፈራል። ምንም ጥያቄና መልስ የለውም። ኢትስ ጀስት አድቬንቸር በጣም ነው የሚያስፈራ። ያስደስታልም ደግሞ። አዎ ፍርሃትና ኤክሳይትመንት አንድ ናቸው። ገብቶቻል? the same thing ናቸው። ምክንያቱም when you በጣም በሚያስፈራ ነገር ውስጥ ዴንጀረስ ነገር ውስጥ ስትሆን አእምሮ ማሰብ ያቆምና የውስጥን ሰላም ትጎበኛለህ። ይሄ ቢዝነስ ኑሮ ሰው ምን ይለኛል የሚለው ጭንቀት ድርግም በእንግሊዝኛ ላይክ እንደ አድሬናሊን ስፖርት ማለት ነው። yes የፈራህም ስታደርገው you know what ኮርቲዞል ይቀንሳል፣ አድሬናሊን ይጨምራል፣ ኤክሳይትመንት ከፍ እያለ ይመጣል። look how beautiful this is bro, look this. hello bro, what's up? እንደምትመለከቱት ጋይስ ጫካ ውስጥ ነው ያለነው። ማንንም በዚህ ጋር ሄዶ አያውቅም አይደለ? አደጋ ቢመጣ ግን ምንድነው የምታደርገው? እስቲ እዚህ ነው ሀይቅ ላይ አደጋ ከመከሰቱ ያው ትልቁ አደጋ ይከሰታል የምንለው የነፋስ ነው። እሺ ማዕበል ማለት ነው። እሱን ደግሞ ቀድሞ አመጣጡን ቤታ እንደሆነ ቀድሞ ስለምናቅ የነፋሱንም መቼ እንደምነሳ መቼ እንደምቆም እናውቃለን። እሺ እና አቅጣጫውንም ስለምናቅ የትኛው አደጋ እንዳለ የትኛው አደጋ እንደሌለ በምን በማሽን ነው የምታውቁት? ጂፒኤስ አለ ምን ተፈጥሮ አድላችን አቅጣጫ አለ። ከባባድ ንፋሶች አሉ አቅጣጫ። በዚህ ጋር መጣው ሲዳሞ ይባላል። በዚህ መጣው ሰገን ይባላል። እሺ በዚህ በግዘድል ደግሞ መጣው ጫሙ ንፋስ ይባላል። እሺ ከባዱ ንፋስ ሰገን የሚባለው ነው። እሱም ለ20 ደቂቃ ነው። ከፍተኛ ወጀብ ነው ያለው። ሊገለብጠው ይችላል። እሱ ከመምጣቱ ከ30 ደቂቃ በፊት ሰማዩ ያሳየን ምልክት ሙሉ ይሄ ጦቅራል። የዛኔ ዳር እንይዛለን ያልፍብናል። እና ዛሬ ስጦቅሯል። አይ ዛሬ ይሄው እንደምታዩ ንጹህ ነው። ሀይቅላም የውሃውን ስናይ ውሃው ቀጥ ብሏል። ቀጥ ብሏል። ዛሬ ሰላም ነው። ገጥሞ ግን ያውቃል አንተ በህይወት እንደዚህ ማዕበል ተነስቶብህ ያውቃል? እንዴት ተረፍክ? ብዙ ጊዜ ገጥሞብናል። ቀድመን እንዳልኩ ቀድመን ስለምናቅ ዳር እንሆናለን ያልፍብናል። ይሄ ሰገን ያልኳችሁ ለ20 ደቂቃ ነው። እሱ ከፍተኛ ነው። እዚህ ባለ ደግሞ እንደ የውቅያኖስ አይደል ውሃውን የማነሳው በዚህ ሲዳሞ ባለው ነፋስ ይሄ እንደዚህ እንዲከፍ አድርገህ ማነሳው አድርገን ማነሳው እሱ በሲዳሞ በኩል መጣው እሱን ሲዳሞ እንላለን። ማኔ ትቻለሽ ዋና አይደለ? ኧረ እኔ አልችልም። ክብራትና ክብራን ያችን ያዘት ማኔ ያዘው 52 አመት ኖራል። እኔ አልኖርኩም። ካፕቴን እንግዳ ማዜ ይባላል። እንኳን በሰላም መጣችሁ ወደ ኡባ አርባ ምንጭ አባያ ሀይቅ ላይ ዛሬ ያው ጉብኝት ልናደርግ ነው። አሁን የገባን ያለነው በአባያ ሀይቅ ላይ ነው። ምንሄደው ሞጬ ደሴት ፍለፊት የምናይበት ነው። አሪፍ ጊዜ ይኖረናል። ዛሬ ንፋስም የለም፣ ደስ ይላል ሀይቁ። ተደሰቱ። እንኳን በሰላም መጣችሁልን። እንወዳለን። ክብራትና ክብራን በጣም አስፈሪ የሆነውን የጋሞ ልማት ማህበር እስከ ዛሬ ድረስ አርባ ምንጭን ከምታቋት ለየት ባለ ሌላ የቱሪስት ዴስቲኔሽን አሳያለሁ ብሎ በራሱ መንገድ ዲስከቨር አድርጓል። እኔም ከአዲስ አበባ ከወዳጆቼ ጋር እዚህ ተገኝቻለሁ። አልዋሻችሁም፣ በጣም ያስፈራል። ህይወቴ በሰላም ደርሳ ትመለስ ይሁን አዞ ጨብጬ መለስ ይሁን ብዬ እያሰብኩኝ ነው። ብሮ ትራቭል ዊዝ ማፊዮ አብሮናል። ሂ ኢዝ ዘ ቤስት ኤንድ ዋን ኦፍ ዘ ጎ ቱ ጋይ። ትራቭል ማድረግ ከፈለጋችሁ ዘ ጎ ቱ ጋይ የሆነው ማፊዮ አለ። ከታች ዲስክሪፕሽን ላይ ስልኩን እናስቀምጣለን። ደውላችሁ ሰርቪስ ማግኘት ትችላላችሁ ማለት ነው። እዚህ ጋር ዳኒ ይገኛል። አዞ ጎምጦታል እግሩን ባይዘው አዞ እግሩን ጎምጦት የተረፈ ሰው ይፈራል ብላችሁ እንዳታስቡ። ሰሞኑን ቲክቶክ ጀምሮ ኮሜንት የምታደርጉ ሰዎች you're not gonna stop him, trust me ወንድሜ ደግሞ እዚህ ጋር አለ። ፈርቷል። አይጥን ፈራል። Let's do this. ወይኔ ኋላ ማለት ከዛ ከእንጨቶቹ ስታርፍ ነው። አዞ ምናምን ግን ወንድሜ እዚህ ጋር የለማ። እንደዚህ ይኖራል። እዚህ አካባቢ ይኖራል። ምን አዞ ይኖራል። ሾር ላይ ይኖራል አይደለም። ፀሐይ ሲሆን ይኸውልህ በጠዋት አሳው ምኑን ይበላና ከሰዓት ይመጣል ይሰጣል። አፉን ይከፍትና ወፎች ይመጣሉ። ከአፉ ውስጥ የተራረፈውን ልቃቅማል ይተኛል። እሱ እንጨቱ ረዘይ ነው። እግዚአብሔርን ስም ጥራ። እንጨቱ ወኪ ያደረገ ይመስላል። ሲያምር በእናትህ ግሬሱ
እነዚህ ቤቶች እንግዲህ በጣም ሰምጠው ነው የቀሩት። እኔ በልቻለሁ። በጣም ሃይ ኮንቴንት ያለው ፕሮቲን ነው የአዞ ስጋ። እኔ ሁሌ ባገኝ መብላት የምፈልገው ቺክን ከምበላ አይ ፕሪፌር ክሮኮዳይል ሚት። ካርኒቮር አለ ኬንያ $5 ጀምሮ እንደ ፕሌቱ ነው 10ም 15ም ዶላር አለ። ተሰልፈው ነው የሚበሉ። ናይሮቢ እና ሞምባሳ ላይ እቺ የምታክል $50 ቀርቦልን ሁሉም በኔ ዙሪያ ያሉ ሰዎች አልበላም ትሉ እኔ ትበላ እዛ ውስጥ የሚኖር ሰው አላያችሁት? አስጋሪዎች ናቸው። ማን ነው እዚህ የሚኖረው? ቤተሰብ የለህም? እንስሳት አይመጣብህም? ህይወት ብርቱ ሰልፍ ናት። ህይወት ብርቱ ሰልፍ ናት። ህይወትን ለማቆየት መታገል አለብን። ይሄን መሰለ መስዋዕትነት ተከፍለው ነው እዚህ ላይ ነው አስጋሪዎች የሚሰሩት። እዚህ ኋላ ይሰራሉ፣ እዚህ ያድራሉ። ምሽት ላይ ምንም አይመጣም? ምሽት ላይ ምንም አይመጣም? በነገራችን ላይ እንስሳ እኮ ሰው ልጅን በጣም ነው የምፈራው። እኔም ያልኩት በጣም ነው የምፈራው። የትኛውንም እንስሳ ሰው ልጅን እንድፈራ አድርጎ ነው ፈጠረው። እውነት ነው። ለምን መሰለህ? ገዢ እንዲሆን አድርጎ ነው የሾመው። ታዲያ ለምን ትፈራለህ? እንስሳ ዘንዶ ምናምን አልፈራም። ጋይስ ይሄን አሸዋ ወርቅ የሆነ አሸዋ ይወናል። እቺ እኮ ላይ ሆነ ስታይ እኮ የሆነ ሲንጥቅ መስመር ነገር ነች። አሁን ያለንባት ቦታ ማለት ነው። ይሄ አባይ ሐይቅ ነው። አባይ ሐይቅ ሞጬ ደስ እቺ ነች ከበስተጀርባ አናት ላይ እንደዚህ አይነት ስጋት ነፃ የሆነ ቦታ ስጋቶች አሉ። አዞ አታ ግራቀኝ እያየ ትልቅ ነው እንደዚህ አይሮጥ ዳንያዞ እኔ የምልህ ሌላ እንስሳ አለ? ዜብራ ይመጣል፣ ዋል ቀጣይ አንበሳ። አዎ ክቡራትና ክቡራን እንግዲህ አስፈሪውን አባይ ሐይቅ ተሻግረን እቺ ከልጅነታችን ጀምሮ ከድሮ የምናያት ደሴት አጠገብ ላይ ደቅ ብለናል። በዚህ ጋር ቅድም ትንሽ ያዞ ሩጦ ወደዛ ገብቷል። እዚህ ቦታ ላይ አሸዋ ነው እንደምትመለከቱት። ይሄ አሸዋ በጣም ነው የሚሞቀው። አሚን ውጭ ሀገር ያላችሁ ሰዎች ካላችሁ ኦሽን አጠገብ ቢች ዳር የምትኖሩ ሰዎች ካላችሁ ታውቁታላችሁ። ይሄ በጣም በቃ በእግራችሁ ወክ ብታረጉት ሙቀት ይሰጣል። አርባ ምንጭ ላይ ግን አዞዎች ወጥቶ ነው ቺል የሚያደርጉት። ይተኛሉ። ከበሉ በኋላ ጥርሳቸውን ከፍተው ወፎች የመጡ ከጥርሳቸው በጥርሳቸው የተሰነቀረውን ስጋ ይበላሉ። በጣም ደስ የሚል ቦታ ነው። ጸጥታ አለው። ጋይስ እንዴት ነው? ይላኬት በጣም ደስ ይላል። ከመጣችሁ አዞርባታ ነውና just try አድርጉት። ያስፈራል ወይ? አዎ ያስፈራል፣ ግን that much risky አይደለም ግን ያስደስታል። ሰው ከስራው ዞን አውት ማድረግ ያው ነገር ያስፈልገዋል፣ something ያስፈልገዋል። እኔ እንግዲህ በሰላም ተመልሼ ይሄ ቪዲዮ እናንተ ጋር ከደረሰ እግዚአብሔር ይመስገን። ትንሽ ወንድማችን ፈርቷልና መዝሙርም እየዘመረ ነበር። ጌታ ከሰማይ ወርዶ ሲረዳኝ ታየኝ እያለ ነበር ወንድማችን። እንዴት ነው ጉዞ? ጥሩ ነው እስካሁን። ያው አይጥ የምትመስለው አዞ ግን ታስፈራለች። አሁን ወደ ኋላ እያየሁን ማወራ ሮጣ ሄደች። አሁንም ቦን ቶሎ ብለን ብንሄድ መልካም ነው። ለምን? ፈሪ ነኝ፣ በቃ ፈራለሁ። መጽሐፍ ቅዱስ ላይ ስንቴ ነው አትፍሩ ተብሎ የተጻፈው? 365 ጊዜ። ግን እሱ እኮ እሱ ልክ ነግርሽ አልፈራም። ክቡራትና ክቡራን እንግዲህ ደሴቱ ያው እዛ ጋ ነው ያለው። ብዙዎቹ ፈርተው ወደ ኋላ ተመልሰዋል። እኔና ደጉ ብቻ ካሜራማናችን ጋር ነው እዚህ ያለ ነው። በጣም ያስፈራል። አድቬንቸርስ ነው፣ ግን ደግሞ በጣም መሞከር አለብን። እሷን አዞዎችን እያባረረው በድንጋይ አዞዎቹን እያባረረው ስለሚፈሩ አዞዎቹ በድንጋይ ያባራቸዋል ማለት ነው። ሲያባራቸው ድንጋዩን ሸሽተው አዞዎቹ ይሄዳሉ። በነገራችን ላይ አውሬ ሰውን በጣም ነው የሚፈራው። ዘንዶ፣ እባብ፣ ጓሬ በጣም ነው ሰው የሚፈራው። እኛ ግን ስለማናቅ እንፈራቸዋለን። ምክንያቱም ዘፍጥረት ላይ እግዚአብሔር አምላክ የምድር ውሃዎች ላይ፣ የመሬት አውሬዎች ላይ፣
የሰማይ አውፎቶች ላይ ስልጣን እንዲኖረው አድርጎ ነው ሰውን ባሪያውና በአምሳሉ ስላሴ የፈጠሩት። ለአዳም ስልጣን ተሰጥቶታል። ፍራታችሁን ፌስ አድርጉት። አዞቹ የሉም አሁን አይመጡም። እንደዚህ ሲሆን ልጅ ሆናችሁ በሬ ይዘን ውሃ ለመጠጣት ወደ ሐይቅ ስንሄድ እሺ በሬዎቹ ውሃ ጠጥተው እስከሚጨርሱ እኛ ከኋላ ቆመን ድንጋይ ነው እንደዚህ የምናደርገው። መጥቶ በልቶ ግን ያውቃል? በሬ እቺን ነው የሚይዘው። የበሬን ከዛ ያው እያለ ይዞ ነው የሚሄደው። በአንተ ፊት ወስዶ ያውቃል እንደዚህ? ብዙን ጊዜ አንዳንዴ እንደውም አንድ ትልቅ በሰፈራችን አንድ ትልቅ ኮርማ ነበረው። ልክ ውሃ እየጠጣ ከታች መጥቶ እቺን ያዘው። እሺ ኮርማ ስለነበረ አቅም ስላለው ከአዞ በላይ እንደዚህ ሲያደርገው አዞን ወደ ውጭ ጣለው። ከዛስ ልክ አዞ አሁን መልሶም ሲይዘው አሁንም እንዲህ ሲያደርገው እዚህ ጋር ተቀመጠ ለኮርማው። እሺ ይዞ እንደ ሰፈር እስከ ሰፈር ነው የመጣው አዞ። ከዛስ ህዝቡ ገደለው ማለት ነው። በአቅም አነስ ያለ ላሞችን፣ ጥጃዎችን፣ ፍየል ለውሃ ብለው ሲመጡ ከታች መጥቶ ስለሚይዝ እረኛ ሆነን ሚጣን ሆነን ሰፈር ማለት ነው ውሃ ለማጠጣት ወደ ሐይቅ አይመከርም። ወንዝ ሩቅ ከሆነ ወደ ሐይቅ ነው የምንሄደው። ስንሄድ ከከፍቶች ከኋላ ሆነን ሐይቁ ላይ እንደዚህ ውሃ ያደረግን ማለት ነው። ፈሪስ ነው አዞ ፈሪ ነው በባህሪ። በጣም አሪፍ ነው የምንጨርሰው ማለት ነው። ይሄንን ይመስላል ጉዟችን። ጋሞ ልማት ማህበር መጥቶ ይሄን መጎብኘት የሚፈልጉ ሰዎች ጋሞ ልማት ማህበር መነሻውን አዞ እርባታ በማድረግ የጀልባ የአዞዎችን የማየት ትኬት እዛ በመቁረጥ እንደዚህ እንዳያችሁት ምናልባት ከሳምንታት ከወራት በኋላ እዛ ደሴቱ አናት ላይ ካምፒንግ ሳይት ጥሩ ጊዜ የሚያሳልፉበት ተጨማሪ ፓኬጆችን ጨምረን እንመጣለን። አሁን ለጊዜው መጥቶ ምናልባት 40 ምንጭ አካባቢ ያደገ ሰው ይሄን ደሴት የሚያየው ከላይ ሆኖ ነው ከሰቻ ሆኖ ነው የሚያየው። ዛሬ ግን እንደዚህ መጥቶ በአካል በአይን እንዳየው ነው። እዚህ ጋር በመናስቀምጠው ስልክ ቁጥር ደውላችሁ ቡክ ማድረግ ትችላላችሁ። መምጣት አለባችሁ። እሺ ሞክሩት ብዬ ነው ሪኮመንድ ማድረገው። ቴንክ ዩ ሶ ማች። ክብራትና ክብራን እንግዲህ በሰላም እግዚአብሔር አምላክ መልሶን መተናል። ለካፕቴናችን እንዲሁም ለጋሞ ልማት ማህበር ትራቨል ዊዝ ማፊዮ እንዲሁም እዚህ ጋር ፕሮቶኮሎቻችን አሉ እነ ዳኒ። ቴንክ ዩ ሶ ማች። አሁን ደግሞ ሄደን ራሳችን ያጠመርነውን አሳ እንበላለን። እስቲ እናያለን ምን አይነት አሳ እንዳለ። እንኳን ደህና መጣችሁ። ጉዞ አሪፍ ነበር። በጣም ጉድ ነው ያስፈራል፣ ግን በጣም ቆንጆ ነው። እግዚአብሔር ይመስገን። በጣም ደስ ይላል። እዚህ ደግሞ ምንድነው ያለው? እዚህ እንግዲህ አውስ ከጉብኝት መልስ የምትበሉትን የምትጠጡትን ይዘን የምታገኙት የአሳ ምግቦች አሉ። አሳ ለብለብ ጥብስ አለን። አሁን ለዛሬ አሳ ሾርባ አለ። ቴንክ ዩ ሶ ማች። ሙሴ ነበረ ከበስተጀርባው ነው ዳይሬክት እያደረገና እየቀረጸ የነበረ። ሰብስክራይብ ያደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ።